በዚህ ዘመን በጣም ብዙ ሰይጣን በታክቲክ ብዙ ነገር ተነግሯል። ሰይጣን የተጠቀመው ታክቲክ አንድ ነው። የሙሽራውን ሴርሞኒ ለማደብዘዝ ነው። በሰዎች ልብ ውስጥ የሙሽራውን ያንን የክብር ዳግም ምጽአት ለማደብዘዝ ተጠቀመና በታክቲክ ጠላት ከቤተ ክርስቲያን ከተለያዩ ሰዎች በተለያየ ጥበብ ኢየሱስ ይመጣል ማራናታ የሚለውን ትምህርት ነጠቀን። ነብይ ሄኖክ መጽሐፍ ቅዱስ አያስፈልግም አለ ነው አላልኩ ልልም አልችል። ቢያንስ ያለገለገልኩበት የእድሜ ዘመን ያስብልኝ እንኳን ጴንጤ ሆኜ ወደ ሌላም እምነት ብመለስ የትኛውም እምነት መጽሐፍ ቅዱስ አያስፈልግም አይልም ከክርስትና ውጪ ካለ። ስለዚህ ማንም ሰው ቀና ሆኖ ካሰበ አንድ ቤተክርስቲያን የሚመራ ብዙዎችም እንደሚያስቡት አይነትም ሰው አይደለሁኝ። እግዚአብሔር ረድቶኝ መጽሐፍ ቅዱስ ኮሌጅም ገብቼ ተመረረ። ግን አንዳንድ ጊዜ አጫጭር የኔም ቪዲዮዎች ከማየት ይሄ ሰውዬ ምንድነው የሚያገለግለው ብሎ ሙሉ ማየት ደግሞ ይጠቅማል። ይሄ መጽሐፍ ቅዱስ አያስፈልግም ልል አልችል። እኔ ያልኩት ይሄ ጥራዝ መጽሐፍ ግን አይመለክም። ነቢይ ነኝ ሐዋርያ ነኝ የምትሉ ይበቃል፣ መርካቶ ግቡ። ወንጌል ለንግድ አይሆንም። ለንግድ የሚሆን ጌታ የለም። ንግድ ሌላ ነገር ነው። እንደዚህ አይነት ሰዎች ነቢይ ነኝ ሐዋርያ ነኝ የምትሉ በስነ ስርዓት በቃ እስካሁን ጥሩ ሳንቲም ሰርታችኋል፣ እርግፍ አርጋችሁ ተውትና መርካቶ ግቡ። ስራ መስራት ጥሩ ነው። ነገር ግን የዛሬ 2000 ዓመት የሞተ ስለ ፍቅር የሞተ ደሙን ያፈሰሰ ኢየሱስ በሚባል ንጉስ አይነገድም። ኢየሱስ አይሸጥም። ለንግድ የሚሆን ጌታ አይደለም። ስሜ በረከት ተስፋዬ ይባላል። የኢየሱስን አዳኝነት አምነው ከተቀበሉ ወላጆች ነበር የተወለድኩት። እንደማንኛውም በክርስቲያን ቤተሰብ እንዳደገ ሕፃን በሰንበት ትምህርት ቤት የተለያዩ የመጽሐፍ ቅዱስ ታሪኮችን እማር ነበር። በቤታችንም ውስጥ በነበረን ፕሮግራም ወላጅ አባቴ በየቀኑ ማታ መዝሙር ያዘመረን የእግዚአብሔርንም ቃል ያስተምረን ነበር። አባቴ አብዝቶ ጌታን የሚወድ ሰዎችን የሚወድ ሰው ነበር። ከጊዜያት በኋላ ግን ያ በአባቴ አየው የነበረው የክርስቶስ ፍቅር ልቤን ወርሶ በፍቅሩ አንበረከከኝ። ከቤተሰብ በወረስኩት ሳይሆን ምርጫዬ አድርጌ ተከተልኩት። አስታውሳለሁ አንድ ጊዜ አባቴ ጋር ደወልኩና አባቴ የዘላለም ወዳጅ የሆነውን ኢየሱስ ክርስቶስን ስላስተዋወከኝ እጅግ አድርጌ አመሰግናለሁ። አሁን በግሌ ፍቅሩን ቀምሻለሁ አልኩት። በጣም አለቀሰ፣ ጌታን አመሰገነ። ኢየሱስ ከቤተሰቦቼ የወረስኩት ሃይማኖት አይደለም የዘላለም ሕይወት እንጂ ኢየሱስ የእግዚአብሔር ልጅ እንደሆነና ከዘላለም ሞት ማዳን የሚችል ብቸኛ መንገድ መሆኑን እኔም አይቻለሁ። እኔ ምስክር ነኝ ስል ነው ዘማሪ በረከት ተስፋዬ ስናገር የተደመጠው። ምን ተፈጠረ መሰላችሁ? ሐሰተኛ ኢየሱስ ክርስቶስ ነን ባዮስ ተነሱ። እኔ ክርስቶስ ነኝ የሚሉ ተነሱ። ታሪክ ላይ የተመዘገቡ ሰዎች አሉ። ስማቸው ሁሉ አለኝ። እኔ ክርስቶስ ነኝ የሚሉ ሰዎች ተነሱና ህዝቡን አራዱት። ህዝቡ ራደ። ምን ተፈጠረ መሰላችሁ? ሉቃስ ወንጌል ምዕራፍ 4 ላይ እንደዚህ የሚል ቃል አለ። ሄሮድስ አድምጡኝ፣ ግድ የለም ምን ልንገራችሁ ታውቁታላችሁ። ሄሮድስ ከቤተ መቅደስ ሰው አምጡልኝ፣ መሲሁ የት ነው የሚወለደው ብለው ሲጠይቃቸው አመጡት። ከቤተ መቅደስ አመጡ። ሰዎች መጡና እንግዲህ ከቤተልሔም አንቺ ቤተልሔም የይሁዳ መንደር ህዝቤን እስራኤል የሚጠብቅ መንፈስ ካንቺ ይወጣል ስለሚል ከቤተልሔም ነው አሉትና ተወለደ እንዴ አላሉ። ምን ነው ተወለደ እንዴ ንጉስ አላሉ። አንቺ ቤተልሔም የይሁዳ ምድር ካንቺ ነው ተብሏል። የሚጠብቁበትን ልብ ያወረዷቸው ኢየሱስ ክርስቶስ ከመወለዱ በፊት በዛ 400 በዝምታው ዓመት ውስጥ እኔ ክርስቶስ ነኝ ብለው የተነሱ ሐሰተኞች የእግዚአብሔር ልጅ ኢየሱስን እንዳይጠብቁ ልባቸውን አወርዱት ነበር። በዚህ ዘመን በጣም ብዙ ሰይጣን በታክቲክ ብዙ ነገር ተነግሯል። በ2002 ላይ ኢየሱስ ይመጣል ተብሎ ነበር። 2000 ሚሊኒየም ላይ ኢየሱስ ይመጣል ተብሎ ነበር። 2012 ላይ ይመጣል ተብሎ ነበር። ትልልቅ የአሜሪካ ተሰባኪዎች ዲሴምበር 30 ይመጣል ይላሉ። ቀልድ አይደለም። ምን መሰላችሁ? ሰይጣን የተጠቀመው ታክቲክ አንድ ነው። የሙሽራውን ሴርሞኒ ለማደብዘዝ ነው። በሰዎች ልብ ውስጥ የሙሽራውን ያንን የክብር ዳግም ምጽአት ለማደብዘዝ ተጠቀመና በታክቲክ ጠላት ከቤተ ክርስቲያን ከተለያዩ ሰዎች በተለያየ ጥበብ ኢየሱስ ይመጣል ማራናታ የሚለውን ትምህርት ነጠቀን። በጌታ በኢየሱስ ስም የተመታ ይሁን። አሜን። ኢየሱስ ይመጣል። አሜን። እስቲ አንድ ሰው አሜን ይበል እስኪ። አሜን። እኔ ይህን ትምህርት አልነጠቅም የሚል ሰው አሜን ይበል። አሜን። ኢየሱስ ይመጣል። አሜን። የመጨረሻው የክርስትናችን the ቲቺንግ ምን እንደሆነ ታውቃላችሁ? ተባርከሃል፣ ከዚህ በኋላ በቃ ምንም አያስፈልግም you are blessed ጎ የሚል አይደለም። የክርስትናችን ኢየሱስን እንድንጠብቅበት የሚያደርገን የዲሲፕሊን ትምህርት ምን እንደሆነ ታውቃላችሁ? ኢየሱስ ይመጣል የሚል ትምህርት ነው።
አንደኛ በኑሯችሁ ላይ ይመጣል። አሜን። ኑሯችሁ ሊቀይር ይመጣል። አሜን። ሁለተኛ በክብርም ይመጣል። አሜን። እኔ ስለሱ ነው ያወራሁት። አንድ ሰው ኢየሱስ በክብር ይመጣል ይበልስ። ይመጣል። አሜን። አሜን ነው። እዚህ ምድር ላይ እንደተንከራተትን አንቀርም። እንደተዋረድን አንቀርም። እንደተሳቀብን አንቀርም። ይሄ የሚበሰብሰው አካላችን የማይበሰብስ አካል ይለብሳል። ኢየሱስ ይመጣና ይወስደናል። ቤታችን በሰማይ ነው። እስቲ በስሜ ቤት አለ በል እስኪ። አረ አንድ ሰው ጮሆ አሜን ይበል እስኪ። ኢየሱስ ይመጣል። ኢየሱስ ይመጣል። እኔ ብራዘር ወንበር የሚያሰብረኝ $1 ሚሊዮን ይሰጣል ስባል አይደለም። ወንበር የሚያሰብረኝ ቪዛ ይሰጣል ስባል አይደለም። ወንበር የሚያሰብረኝ በሰማይ ቤት አለ ሲሉ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። አይን ያላየው ጆሮ ያልሰማው አባቴ ለኔ ብሎ የዛሬ 2000 ዓመት የተጀመረ ኢየሱስ የጨረሰልኝ አንድ ቤት አለኝ። አረ አንድ ሰው አሜን ይበል። ይሄ ነው የሚያዘልለኝ፣ ደስ የሚለኝ ይሄ ነው። ስኖር በቃ የሚያፍለቀልቀኝ ስዘምር ውይ ይያልኩ ሃሌሉያ ራባጃናጋስ እንዲህ ከነ ጳውሎስና ከነ ዳዊት ጋር ዳዊትና እኔ እንዲህ እየተያየን እንዘላለን። እዛ ያጓጓኛል። እንኳን ኢየሱስ ዳዊትን ለማየት ናፍቄያለሁ። እንኳን ኢየሱስ ጌታዬን ጳውሎስን ለማየት በጣም ናፍቄያለሁ። አብርሃምን ለማየት ናፍቄያለሁ። ተደጋጋሚ እሹ የነበረው ነብይ ሄኖክ መጽሐፍ ቅዱስ አያስፈልግም አለ ነው። አላልኩ ልልም አልችል። ቢያንስ ያለገለገልኩበት የእድሜ ዘመን ያስብልኝ። እንኳን ጴንጤ ሆኜ ወደ ሌላም እምነት ብመለስ የትኛውም እምነት መጽሐፍ ቅዱስ አያስፈልግም አይልም ከክርስትና ውጪ ካለ። ስለዚህ ማንም ሰው ቀና ሆኖ ካሰበ አንድ ቤተክርስቲያን የሚመራ ብዙዎችም እንደሚያስቡት አይነትም ሰው አይደለሁኝ። እግዚአብሔር ረድቶኝ መጽሐፍ ቅዱስ ኮሌጅም ገብቼ ተመረለ። ግን አንዳንድ ጊዜ አጫጭር የኔም ቪዲዮዎች ከማየት ይሄ ሰውዬ ምንድነው የሚያገለግለው ብሎ ሙሉ ማየት ደግሞ ይጠቅም። ይሄ መጽሐፍ ቅዱስ አያስፈልግም ልል አልችልም። እኔ ያልኩት ይሄ ጥራዝ መጽሐፍ ግን አይመለክም ነው። አማን ምንድነው ያዘው? ነግዬ ምንድነው ያዘው? ቅዱስ ምንድነው ያዘው? ሜርሲ ያዘችው ምንድነው? አራቱም መጽሐፍ ቅዱስ ይዘው አራት የተለያየ እምነት ሊያስተምሩ ይችላሉ። ካቶሊክም የሚይዘው መጽሐፍ ቅዱስ ነው። ኦርቶዶክስም የሚይዘው መጽሐፍ ቅዱስ ነው። ጆቫ ዊትነስም የሚይዘው መጽሐፍ ቅዱስ ነው። ሞርሞንም የሚይዘው መጽሐፍ ቅዱስ ነው። እኔ ጴንጤው የሚይዘው መጽሐፍ ቅዱስ ነው። ስለዚህ ይሄ መጽሐፍ የገባበት ቤት ሁሉ የተለያየ ርዕስ ተሰጥቶታል ማለት። ሙስሊምም ለመከራከር ይዟል ይሄ መጽሐፍ ያጠናዋል። ስለዚህ ኃይሉ ያለው ከመጽሐፉ አይደለም ማለት። ኃይሉ ያለው ምንድነው? ከመጽሐፉ ሳይሆን ከመጽሐፉ ውስጥ ከምታገኘው መንፈስ። ይሄን እኮ በፓርከር ታሰምርበት የለን። እኔ አታምልከው ስለ ለምን ደነገጥክታ? ሲብ ተሰፋበት የለ እንዴ? እኔ አምላክ አይደለም ስለ ለምን ደነገጥ? ወደ አምላክ የሚረዳ ነው። ለምሳሌ እዚህ ቦሌ መንገድ ላይ ስትሄድ ወይም ደግሞ ከሳሪስ ስትመጣ ቦሌ አየር መንገድ የሚል ቀስት ታገኛለህ። ቀስቱ ጋር ቆመ አውሮፕላን ጠብቃለህ። ቀስቱ ወደሚልህ ነው የምትሄደው። ይሄም መጽሐፍ ቅዱስ ወዴት እየጠቆመህ ነው? ሂድ ወደሚልህ ወዴት ነው? አምልክ ወደሚልህ ወዴት ነው? ስገድ ወደሚልህ ወዴት? ሰዎች ይሄንን መጽሐፍ ይዘው ከኢየሱስ ተፋተው አይጭ ይሄንን መጽሐፍ እያስተማሩ ከመዳን መንገድ ጎለው አይጭ። ስለዚህ የሚያድነውን መንፈስ ነው ከመጽሐፉ ማግኘት። አንድ ቀን ጌታ ኢየሱስ ክርስቶስ መጡና ፈሪሳውያን እያገደ በሙሴ ሕግ አሉ አንዲት ሴት ባሏ ከሞተባት በኋላ ወንድምየው ያግባት ሰባቱ አገቧት። ከዛ ሰባቱም ሞቱ አሉት። ከዛ በመንግስተ ሰማያት ሴትዮዋ 7 ባል አላት ማለት ነው። የማን ሚስት ነው የምትሆነው? ኢየሱስ ከዛ ምን አላቸው? መጽሐፍትንና የእግዚአብሔር ኃይል አታውቁምና ትስታላችሁ። ይሄ መጽሐፍ እኮ እንድትፈላሰፍበት ሳይሆን የተሰጠህ እንድትገናኙ የተፈለገው ኃይል አለ። ስለዚህ ይሄ መጽሐፍ እንድትገቡበት የፈለገው አንድ የመንፈስ ዓለማት። ብዙ ጊዜ ሃይማኖትና ህግ የበዛበት ቦታ ከሰው ይልቅ ለህጋቸው ነው የሚጠፍ። ሰው እየዳነ ነው፣ አዎ። ሰው እየተፈወሰ ነው፣ እግር እየተራመደ ነው፣ አዎ። ህጉስ ይለው አንድ ቀን እዚህ ይላችኋል። በሙሴ ህግ እንደዚህ ያለች ተውግራ ትሙት ብለው ያመነዘረች ሴት ይዘው መጡ። ኢየሱስ ምንድነው ያደረገው ነው የሚለው? በመሬት ላይ ጻፈ። ምን ማለት ነው? ህጉም ሲጻፍ ነበርኩ ነው። ጻፊውን እንጂ የሰፈር ልጅ እንዳልመስል ነው። ህጉ ከወጣበት ቢሮ ነው የመጣሁት ነው። ርፍ እንግዲህ ከዚህ ኢየሱስ ይበልጣል። እኔ ከማወራው በላይ ይሄ መንፈስ ያብራል። በ12 ዓመቱ ኢየሱስ ወደ መቅደስ ሄዶ ያስደነገጣቸው በምንድነው ካልከኝ በህጉ ነው። ይጠይቃቸውና ይመላለስ ነበር። ጥያቄ የሆነባቸው ነው ሲመልስላቸው ነበር። ምን ማለት ነው? እሱ የህጉ ጸሐፊ። የመጀመሪያ ሉቃስ 4 ላይ ኢየሱስ ወደ ቤተ መቅደስ ሄደ ይላል። ጥቅልል ሰጡት ይላል። ማለት መጽሐፍ ሰጡት ማለት ብራና። ኢሳይያስ መጽሐፍ ላይ አወጣ። የጌታ የእግዚአብሔር መንፈስ በእኔ ላይ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ለታወሩ ማየትን፣ የተወደደችውን የጌታ ለመጣ አለና መጨረሻ ይሄ ቃል በአይናችሁ ፊት ተፈጸመ። ምን ማለት ይሄው እስካሁን ሲወራላችሁ የነበረው ቆመ። እዚህ በኢየሱስ ስም ይሄ ቃል ይዞት የመጣው ኢየሱስ ይብራልሽ።
ከዛ ወደታች ምን አሉ ይላል አጋንንት እያስወጣ እንዲህ አይነት ነገር አይተን አላቅ እንኳን የሚፈራ ወንጌል አላቅ ለጋሚና አስማተኛ የሚፈራ ወንጌል አላቅ ወንጌላችን በብዙ ኃይል ደግሞ በብዙ መረዳት አሁን ምን ተጨቃጨቀው ጳውሎስ በጻፈው ደብዳቤ ባይብል ኮሌጅ ገብተህ ስትማር ምን ይላል መጽሐፍ ቅዱስ ትምህርት በዚህ ጉዳይ የተለያዩ ቪዎች አሉ ይላል አንዳንዶች እንዲላሉ አንዳንዶች እንዲያሉት እኮ ጳውሎስ ስለሌለ ጳውሎስ ቢኖር አንዳንዶች ይሉ ነበር እሱ ራሱ ይገላግለናል እንዲህ ማለት ፈልጌ ነው ይለናል አረፈ አሁንም ቢሆንልህ መጽሐፉ እንዲል ፈልጎ ነው ብለህ ከምትታገል የመጽሐፉ ባለቤት እኮ ጳውሎስ አልሞተም አባቶች በመንፈስ ቅዱስ ተነርተው ነው የሚያበራ መንፈስ የሆኑ ሰዎች ቤት ዛሬ ሰማይ ተቀደደ አለኮ መንፈስ ጻፊው እኮ አለ ለዚህ ነው ጴጥሮስ በብላት የተፈጠረ ካራት ተከተለን እኮ አይደል ልናሳምናችሁ ምን ሞክረው 80 ምሳሌ የገጣጠምን እኮ አይደል ከገናናው ክብር ነው ሰማ ከላይ ሰማናል ይሄ ኦዲብል ቮይስ ምን ሰማችሁ የምወደው ልጄ እርሱ ነውና እርሱን ስሙት ትታገላለህ ምን የዘላለም ሕይወት እዚሁ ስለማግኘት በቃ አልገባህም መጽሐፉ የሚያወራው ግን ስለኔ ነው መጽሐፉ የሚያወራው ስለማን ነው መጽሐፍ ቅዱስ እንዲገባህ የሚፈልገው ማንን ነው እንድታውቀው የሚፈልገው ማንን ነው እንድትገናኝ የሚፈልገው ማንን ነው የዓለም ብርሃን ማን ነው የበጎች በር ማን ነው የዘላለም ሕይወት ማን ነው ሕይወትና ትንሣኤ ማን ነው ለዚህ ነው ጳውሎስ ከዚህ ዕውቀት ውጪ እንዳላቆርጭ ምንኛ ምስኪን ሰው ነው ይሄን መጽሐፍ ሲያጠና ኖሮ ከኢየሱስ ያልተገናኘ ምንኛ ከንቱ ሰው ነው ይሄን መጽሐፍ ሲማር ከርሞ ኢየሱስ ያልበራል ምንኛ ተራ ሰው ነው ከዚህ መጽሐፍ ላይ እድሜውን አሳልፎ ከኢየሱስ ያልተነካካ አጭር ቋንቋ ልንገር ጳውሎስ እኮ ሕጉን ያውቅ ነበር ኢየሱስ እስኪገናኘው ድረስ ከገማልያ ትምህርት ቤት የደማስቆ መገለጥ አይሻለ ገማልያ ለዓመታት ከምትማር አንድ ደማስቆ አንድ ተች እነዚህ እኮ አልተማሩም አሏቸው እነዚህ እኮ አልተማሩ እነዚህ እኮ መሃይም ናቸው እናቃቸዋለን ከኢየሱስ ጋር ግን ነበሩ በጣም መጽሐፍ ቅዱስን ወዳለሁ በጣም እግዚአብሔርን ቃል ወዳለሁ በኢንካውንተር ግን የበለጠ አምና የዛሬ ቀኔን የተነበዩብኝ እናቶች ማንበብ የማይችሉ ናቸው ጸሎት የሚከለክል ዕውቀት የጌታ አይደለም ልሳን የሚከለክል ዕውቀት የጌታ አይደለም ጩኸት የሚከለክል ዕውቀት የጌታ አይደለም ሽምሸባ የሚከለክል ዕውቀት የጌታ ነገረ በቃ ነገረ ተረት አይደለም እያጫወትን አይደለም የሆነ የመስቀል ላይ ታሪክ እያወራንልህ አይደለም ከገናናው ክብር የሰማነው ድምፅ አለ ረቢያስ ይዘውቻ መከራ ቢመጣ ስንቶቻችንን ቆም ይሆን ወገኖቼ እሳት ቢመጣ ስንቶቻችንን ዘልቅ ይሆን ጋሼ እርሶ ከዘለቁኛ መዝለቃችን አይቀርም እርሶ የረዳ ጸጋኛንም ዝም አይለንም ማንም ባይሉ ችሎት አይበረታ ማንም ጀግና የለም ግን ልንገርህ እነ ጳውሎስ ያንን ሁሉ መከራ ያልፈሩት ኢንካውንተር ነበራቸው ለምን ይመስላል ጳውሎስ በቆመበት ሁሉ ቤተክርስቲያን አሳድድ ነበረ በደማስቆ መንገድ ላይ የሚለው ለምን ይመስላል መገለጡን 10 ጊዜ የሚያወራው ማንም ቢክደው ልትክደው የማትችለው መገለጡስ ግባ ያማ ሲገባ መከራ ነው ስደት ነው አለ ሞት ነው ረሃብ ነው አለ አዲስ ፍጥረት ነው ከክርስቶስ ፍቅር ሊለየኝ እንደማይችል ተረድቻለሁ ለዚህ ነው ኢየሱስ ዕውቀት ሳይሆን መገለጥ እዚህ ውስጥ አይደለም ኢየሱስ እዚህ ውስጥ ኢየሱስን በመንፈሱ ሐሴት አደረገ ይሄንን ከጠቢባንና ከአዋቂዎች ሰውር ለነዚህ ለሕፃናት ሪቨሌሽን ለዚህ ነው እግዚአብሔር አምላክ ነው አለና እኛ አወቅ ነው አላለም ዳይ በራልና ዮሐንስ ራሱ ያደረገውን ራሱን ይጻፈ የሚገርማችሁ ዮሐንስ ወንጌል ሲጽፍ ሌሎቹ ያልጻፉትን ነው መርጦ የጻፈው መርጦ መጻፍ ብቻ አይደለም የተነካበትን ነው የጻፈው ላይፉ ላይ ታች ያደረገው ነገር ነው የጻፈው እና ዮሐንስ ተማሪያ ሲደርሱ ምን ቢሉ ጥሩ ነው ያልተቀበሏቸውን ሰዎች ያው ጌታዬ አለ ዮሐንስ ጌታ ደግሞ ደህና ነገር መስሎት አቤት ይሄን ፒፕል ኤልያስ አባታችን እሳት ከሰማይ አውርዶ እንደበላ ልበላቸው አይልለም ኢየሱስ ይሄን ጊዜ ቆዳ አለና ምን አይነት መንፈስ ነው የሆነልግና እንዴት የሰው ልጅ እሳት ሊያወርድ እኮ አልመጣም የሰው ልጅ ሊቆጣ እኮ አልመጣ የጠፋውን ሊፈልግ ሰማርያንን ሊፈልግ በኃጢአት የወደቁትን ሊፈልግ በዚህ ምክንያት እኮ ነው የሰማርያዋን ሴት ታሪክ ጻፈ አንድ ሳምራዊ ሴት ነበረች አለ ሴትየዋ ከየሰው ቤት ባል ወስዳለች አለ አድገኛ ነች አለ ሴትየዋ መሳሪያው ምንድነው አይተውቅም ጣጣ አርጋ ሲወጡ ሴትየዋ ጋር ነው ሲገባ ሴትየዋ ጋር ነው ስለዚህ ሴትየዋን ሴቶቹ ተመካከሩ ምን አሉ እቺን ሴትዮ ውሃ ስንቀዳ ወይ ጧት ወይ ማታ ካገኘናት በድንጋይ ፎቅ ነው መንሰራበት ብለዋል ሴትየዋ ያላት እድል 6 ሰዓት ነው መቅዳት ያለባት 6 ሰዓት ውሃ አይቀደም የጋንቹር ሰዓት እባብ ውሃ የሚጠጣበት ሰዓት ተብሎ ነው ይታሰበው ይዛኔ ዮሐንስ ምን ይያለ እንደሆነ ታውቃለህ አይደለም ለሁሉም ሳምራዊ ነው እኮ የሚለው እነዚህ ሁሉንም ሳምራዊ ነው ሳት ይብላ ያሉ ኢየሱስን ግን ሳያው አለ ዮሐንስ አይደለም ለሁሉም ሳምራዊ ለአንዷ ሳምራዊ ለም ሳምራዊያን ለናቅዋ ሳምራዊ ለተገለለች ሳምራዊ እውነትም የጠፋ የሚፈልግ ነው እሱ እንዴት ነው የሚፈልገው በየሳይ ውሃ የምትቀዳበትን ሰዓት ጠብቆ ለሷ የሚመቻችትን ሰዓት ጠብቆ መግባት ክልክል ነው ወደሚል ክልል ገብቶ አይሁዳውያን ወደማያልፉበት ኤሪያ ገብቶ ውሃ ዳር ተቀምጦ መቀመጡ ሲገርመው ብቻ
ብቻውን ከሷ ጋር ለማውራት ስለፈለገ ሁሉንም በምግብ ሰበብ ሸኝቶ የልቧን ሰምቶ የልቡን ነግሮ የውሃ ጥሟን ቆርጦ ሌላ ወንዝ ወደ ውስጥ አፍልቆ ተራዋን ሴት መድኃኒት አድርጎ ወደ ከተማ ሰደዳት። ሃሌሉያ! እኔ ህዝቡ ላይ እሳት ይውረድላለሁ፣ እሱ ለአንድ ሴት ከተማ ይገባል። ደግሞ በእባብ ሰዓት ደግሞ በሰይጣን ሰዓት ተቀምጦ ጊዜ ሰጥቶ አወራ። እሷ እኮ ጭራሽ አንተ ዘረኛ ነው ያለችው። ሊትራሊ እንዲህ እኮ ነው ያለችው። ስድብ ነው። አንተ አይሁዳይ ስትሆን ውሃ እንዴት ትጠይቀኛል? ከአባቶቻችን ከምናምን ትበልጣለህ። ትንቢት አመጣ። ባሎችሽ ታታ ሲያረጋት የኔ ጌታ ገንቦ ጥላ ወደ ከተማ ጉዴን ያሳየኝን የነገረኝን እሱ ክርስቶስ የሆነን ኩዌስቸን ማርክ። አሁን ጋንጩር መፍራት ቀረ፣ ሰዎቹን መፍራት ቀረ። ሰው አረጋት። የተናቀውን ሪዝራዡን ነው ከየመንደሩ ሰብስቦ ሰው ያረገ። ስሙ የተመሰገነ ይሆን። ልቅምቃሜ ነው። ብድግ አድርጎ ስብከት አፍ ውስጥ፣ ብድግ አድርጎ መዝሙር አፍ ውስጥ፣ ብድግ አድርጎ ትንቢት አፍ ውስጥ ጨምሮ በምን በየትኛው ሲቪ ነው ትልቅ ሰው ሆነ ሌላውን የምትንቀው? ዮሐንስ እኔ የጠፋውን የምፈልግ አምላክ ነኝ። ያለ ስራዬ ስራ አትስጠኝ። እኔ እሳት ላወርድ አልመጣሁም፣ ልቆጣ አልመጣሁም። እንደውም የሚወርደውን እሳት ከልጆቼ ላይ እኔ ልቀበል መጥቻለሁ። የእግዚአብሔር የቁጣ እሳት እሱ ላይ ሊነድን የመጣው ምን አይነት መንፈስ ነው ይሆንልህ ሲል ዮሐንስ ከሽ ያለ ልብ። ሁለተኛ ተሰሎንቄ ምዕራፍ 2 በጣም የሚገርማችሁ ምንም ለማስታረቅ አይሞክርም መጽሐፍ ቅዱስ። ምዕራፍ 2 ቁጥር 13 ተመልከቱ። ሁለተኛ ተሰሎንቄ እንደዚህ ይላል የእግዚአብሔር ቃል። ምዕራፍ 2 ቁጥር 13 እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለናንተ እግዚአብሔርን ልናመሰግን ግድ አለብን ይላል። አገን ምስጋና ልናመሰግን ግድ አለብን። ለምን? እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧቸዋልና ይላል። እዚህ ራሱ እኮ ማት ነገር ነው የተደረደረው። እንዴ እግዚአብሔር በመንፈስ መቀደስ አንደን እውነትን በማመን ለመዳን መርጧቸዋል። እንዴ መርጧቸዋል እና አምኖላቸዋል አይልም። መርጧቸዋልና በግድ አሳምኗቸዋል አይልም። እውነትን ለማመን እና ለመዳን እንደ በኩራት መርጧቸዋልና። ቁጥር 14 ተመልከቱ። ለዚህም የጌታችን የኢየሱስ ክርስቶስ ክብር ለማግኘት በወንጌላችን ጠራችሁ፣ መረጣችሁ፣ ለማመን መረጣችሁ፣ የሱ ለማመን አመኑ። መርጧችኋል እንዴት ጠራችሁ። እሺ ቀጥላለሁ እኮ ቁጥር 15 ይሄ የሚገርም ጥቅስ ነው። እንግዲህ ወንድሞች ሆይ ይልና ደግሞ ጸንታችሁ ቁሙ። ራስ ለመዳን ጠራችሁ። አይጋጭም የሰውና የእግዚአብሔር። ኧረ በፍጹም ጠራችሁ፣ የራሱ አረጋችሁ። ታዲያስ ወንድሞች ሆይ ጸንታችሁ ቁሙ። ከዛ ተመልከቱ፣ በጣም የሚገርም ነው። በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ግን ቁጥር 16 17 ራሱ ጌታችን ኢየሱስ ክርስቶስና የወደደን በጸጋም የዘላለምን መጽናት በጎነትንም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት፣ በበጎ ስራና በቃል ሁሉ ያጽኗችሁ። ጽኑና ያጽኗችሁ ምንድን ነው? ጠርቷችኋልና አመናችሁ። ምንድን ነው? ጠርቷችኋል፣ አመናችሁ። መርጧችኋል፣ አመናችሁ። ወደ እርሱ መጣችሁ። ጸንታችሁ ቁሙ፣ ያጸናችኋል። የእግዚአብሔር ምርጫ እና ቅድመ ሐሳብ እና የኛ ማመንና ማሰላሰል እና ወደ እርሱ መምጣት የሚጋጡ ሐሳቦች ሳይሆኑ እግዚአብሔርን ማክበሪያ መንገዶች ናቸው።